እንኳን ደህና ቆይሽኝ። አታውቂኝም እንዴ? ደህና ነሽ አይደል? እኔ ደህና ነኝ። እንዴት ነሽ አንዬ? እግዚአብሔር ይመስገን። እርስዎ እንዴት ነዎት? እኔ ያለው ሰላም ነኝ። የሄዱበት ጉዳይ ተሳካሎት? አዎ እግዚአብሔር ረዳኝ፣ ተሳክቶልኛል። ደስ ይላል በጣም። ሀንዬ ምን ሆነሽ ነው ትናንት የቀረሽው? ይቅርታ እትዬ፣ እረበሽኩሽ መሰለኝ። አላረበሽኝም። በሰላም ነው የመጣሽው? እራት ምን እንደምትፈልጊ ልጠይቅ ነበር አመጣጤ። ችግር የለም፣ ደስ ያለሽን ነገር ስሪ። እሺ እትዬ። ሀና። አቤት እትዬ። ነይ እስኪ በሩን ዝጊውና ቁጭ ብለን እናውራ። እሺ። ምን ነው እትዬ? ምንም፣ የሆነ ነገር ላወራሽ ነበር። እሺ ምንድን ነው? ይኸውልሽ ሀንዬ፣ እስከ ዛሬ ላረኩብሽ ነገር በጣም ይቅርታ። ምን አድርገውኝ ያውቃሉ? አረ ምንም አልበደሉኝም። የእኔ እብደት እንኳን አንቺን ባዳዋን ልጆቼንም እያስቀየመብኝ። አረ እትዬ እንደዛ አይበሉ። ይኸውልሽ ሀንዬ፣ የሰላም ታናሽ ልጅ ጠፍታብኛለች። ከዛ በኋላ ነው ራሴ መሆን ያቃተኝ። ሀሴት የምትባል ልጅ እንደነበረችት ምናሴና ሰላም ሲያወሩ ሰምቻለሁ። እንዴት አይነት ቆንጆ ልጅ ነበረች ይመሰልሽ? ከመልክ መልክ፣ ከጸባይ ጸባይ የነበራት የተባረከች ልጅ ነበረች። ወይ በጣም ያሳዝናል እትዬ። ፈጣሪ የፈቀደው ነው የሚሆነው። እርሱ እንደዚህ አይሆንም። እኔ ማምን ሆንኩኝ ብለሽ ነው? ሳይታወቀኝ ሀሴት ሀሴት እያልኩኝ ከጎን ያሉትን ልጆቼን ረሳኋቸው። አንቺንም አሰቃየሁሽ። ለእኔ ምንም አይጨነቁም። ምንም ክፉ ነገር አድርገውብኝ አያውቁም። ግን ደግሞ እኔ ምን ላድርግ? እንኳን እኔ የወለድኳት አላፊ አግዳሚው የሚሳሳላት እንዴት አይነት ልዕልት የሆነች ልጅ ነበረች ይመስልሽ? ቆይ እንደውም ፎቶ አላሳይሽ። ሀና እዚህ ነሽ እንዴ? አዎ። ምን ነው? ስፈልግሽ እኮ ወጣሁሽ። የምትፈልጊው ነገር አለ? ነው ሻወር ልወስድ ፈልጌ እኮ ሻወር ቤቱን እንድታጸጅልኝ በዛም ፎጣ እንድታዘጋጅልኝ ነበር። እሺ ግን አሁን ነው? አዎ ሁሉ ወጣ ነው። ሀና የትዬ ልጅ እንደሆነች አሁን ጠርጥራለች ማለት ነው አለቃዋ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት። ቪዲዮን ጀምሮ ላይክ እና ሼር ሰብስክራይብ እያደረጋችሁ ጀምሩት ማለት ነው። እንግዲህ ሀና ልጇ እንደሆነች በቅርቡ የምታውቂ ይሆናል ማለት ነው። ጠርጥራለች። የሆነ ጥርጣሬ ሳይሆን የሆነ ድንግጥ ብላለች። ቪዲዮውን እንዳያችሁት ጭንቅላቷን ዳብሳ የሆነ ምልክት አለባት ማለት ነው። እና እሷም ልጅ እንደዛ ስላለባት ጠርጥራለች፣ ገምታለች። ድንግጥ ነው ያለችው ማለት ነው። እና በቀጣይ እንግዲህ የምታውቅ ይመስለኛል። ግን ሀና አባቴ አንተ ነህ፣ ወላጆቼ ቢመጡ እንኳን መቼም ቢሆን እነሱ ልቀርባቸው አልችልም። አባቴ አንተ ነህ፣ ሁሉ ነገር አንተ ነህ ብላለች ማለት ነው። እና የምትቀርባት የምትጠጋት አይመስለኝም ማለት ነው። ከባድ ነው ለእናትየው። አሁን ይሄ ራሱ በጣም ከባድ ህመም ነው። ምክንያቱም ሰራተኛዋ ልጇ ሰራተኛዋ ሆና ስትገኝ ህመሙ በጣም ከባድ ነው እና ልጇ ሰራተኛዋ ሆና ስትገኝ ለዛውም እጅግ በጣም የምትወዳት ልጇ ሰራተኛዋ ሆና ስትገኝ በጣም ከባድ ነው። በጣም ነው የሚያመው ስሜቱ። ለዛውም ደግሞ በጣም ስታንገላታት ብዙ ነገር ስትላት ነበር የቆየችው የኖረችው ማለት ነው። እና ትንሽ ከባድ ነው። እንደምታዩት እዚህ ጋር በጣም ድንግጣለች። ሀኒች ነይ እስኪ ቀፍ አድርጊኝ፣ ነይ እስኪ ሳሚ እቀፊኝ ምናምን እያለቻት ነበረ ማለት ነው። የተለየ ፍቅር ሰጣት ነበረ እና እንደምታዩት እዚህ ጋር በጣም ደንግጣለች። የሆነ ጭንቅላቷን ስላየች ማለት ነው። ጭንቅላቷ ላይ የሆነ ምልክት አለ መሰለኝ እና እሱን ስላየች እጅግ በጣም ደንግጣ ፍዝዝ ብላ የሆነ በሚገርም እንትን ነበረ ያየቻት ማለት ነው። ኦልሬዲ ጠርጥራ እንትን ብላለች። የሆነ ውስጧ ነግሯታል። ያው እናት እንደመሆኗ መጠን እናቶች ብዙ ጊዜ የሆነ ነገር ሲሆን ልጆቻቸው ላይ ይነግራቸዋል፣ ይታወቃቸዋል ይባላል ማለት ነው። እና እሷም ልክ እንደዛ ነው። ስለዚህ
ግን ብታውቀው ከባድ ህመም ነው። ሰራተኛዋን እንደዛ ስታደርጋት ልጇ ሰራተኛዋ ሆና እንደዛ ስታደርጋት እንደዛ ስታንቋሽሻት ምን ስትላት ስለነበረ አሁን በጣም ከባድ ስሜት ነው ያለው ማለት ነው። እና በጣም ከባድ ነው። ላይ ፎቶዋን ልታሳያት ስትል ነይ እስኪ ቁጭ በይ እማወራሽ አለኝ አለቻትና አንቺም ላይ ልጆችም ላይ እንኳን አንቺ ባዶዋ ላይ ልጆቼም ላይ እንኳን ብዙ ነገር ነው የሆንኩት። በእሷ ፍቅር ታውሬ እሷን በማሰብ ምናምን እያለች ሚስጥሯን ሁሉ እያወራቻት ሀሴትን ፎቶዋን ልታሳያት ስትል ሰላም ደርሳለች ማለት ነው። ሰላም ባትደርስ ኑሮ እንግዲህ ፎቶዋን አይታ እሷ ራሷ ተደነግጥ ነበረ። ግን ፎቶውን ሳታየው ሰላም ደርሳለች። ሰላም ስለደረሰችባቸው ማየት አልቻለችም ማለት ነው። እና ፈለግሽኝ እንዴ ሰላም እያለቻት ነበረ። አዎ ፈልጌሽ ነበረ። ሻወር ልወስድ ስለሆነ ገላዬን የምታጠብበት ፎጣ ሻወር ቤቱንም እንድታጸጂልኝ ፈልጌ ነው ልወጣ ነው ትላታለች። ከዛ በኋላ አሁን ነው ስትላት አዎ አሁን ነው ብላት ፎቶውንም ሳታይ ምንም ሳትል ወጥታለች ሄዳለች ማለት ነው። ፎቶ ብታይ ኖሮ እጅግ በጣም አስገራሚ ነገር ይፈጠር ነበረ። በእርግጠኝነት ሀና ትጠረጥራለች ታውቃለች ትጠረጥራለች ሳይሆን በድንጋጤ የሆነ ነገር ሁሉ ደርቃ ሁሉ የምትቀር ይመስለኛል ማለት ነው። ሰላም ደግሞ ለእናቷ ያላት ጥላቻ ከቀን ወደ ቀን እየጨመረ ይገኛል ማለት ነው። ምክንያቱም አንቺ ከመንፈስ አንቺ ከሴት ጋር ነሽ ምናምን እያለች ማለት ነው። እና ለእናቷ ያላት ግምት ለእናቷ ያላት ጥላቻ ከቀን ወደ ቀን እየጨመረ እየከፋ ነው የመጣው ማለት ነው። ሀኒ ደግሞ እንደምታያት ተረድታታለች። ሀና የተረጋጋች አስተዋይ ብልህ ሴት ናት ብልህ ልጅ ነች። እና ኧረ እትዬ ምንም ችግር የለውም እኔን ምንም አላደረግሽም እያለቻት ነበረ። እትዬም ይቅርታ አንቺም ላይ ልጆችም ላይ ጥሩ ያልሆነ ነገር አድርጌያለሁ ይቅር በይኝ ሀኒ እያለቻት ነበረ ማለት ነው። ሀኒ ግን ምንም አትጨነቂ ምንም አላደረግሽም ምንም አድርገሽኝም አታውቂም እያለች በተረጋጋ አንደበት በተረጋጋ ድምጿ ነበር የመለሰችላት ማለት ነው። እና ሀኒ በጣም አስተዋይ የተረጋጋች ጥሩ ልጅ ስለሆነች በትህትና ነበረ የመለሰችላት ማለት ነው። ሴትየዋም እጅግ በጣም ደስ ብሏት ነበረ። እናትየዋ የልጇን ፍቅር ለማግኘት የሰላምን ፍቅር ለማግኘት እየጣረች ትገኛለች። ያው ወንድ ልጇም ስለነገራት ማለት ነው። ግን ሰላም ያንን እንድታደርግ እየፈቀደችላት አይደለም። ምክንያቱም ሰላም የእናትነት እንትኗን አላገኘውም በመንፈስ ከሀሴት ጋር ነው ያለችው። እኔን አንድም ቀን ዞር ብላ አይታኝ አታውቅም አንድም ቀን ምንም እንደ እናት ሆናልኝ አታውቅም በማለት በጣም ጨካኝ እየሆነች ነው እናቷ ላይ ማለት ነው። እንግዲህ ያው እናትየዋም ወዳ አይደለም እጅግ በጣም የምትወዳት ልጇ ነች እንደዚህ የሆነችባት የጠፋችባት እና ያለቻት ማለት ነው። ስለዚህ ሊፈረድባት አይገባም ማለት ነው። እና ፎቶዋን ይዛ እንዲህ ልታሳያት ስትል ደርሳባታለች ማለት ነው። እና ሀኒ ደግሞ በመገረም ሀሴት የምትባል ልጅ እንደነበረች አውቃለሁ ምናምን እያለች ሲያወሩ ሰምቻለሁኝ እያለች ነበረ ማለት ነው። እናትየዋም ይኸው ድንግጥ ነበረ ያሉት ሰላም ግብት ስትል ማለት ነው። በጣም ደንግጠው ነበረ። ያ ፎቶ ታየ ማለት ሀናም እውነቱን ትደርስበት ነበረ ማለት ጥያቄዎቿ በሙሉ እንትን ይሉ ነበረ ማለት ነው። ጥያቄ ውስጥ ትገባ ነበረ ማለት ነው። ግን ፎቶውን አላየችውም። ፎቶውን ሳታየው ሰላም ደርሳለች ማለት ነው። ፎቶውን አላየችውም። እንግዲህ በሚቀጥለው ፎቶውንም አይታ እርግጠኛ ነኝ እውነቱን የምታውቅ ይሆናል ብዬ አስባለሁ። ልጅ እናትየዋም በጭንቅላቷም እንትን እያለች ስለሆነ እየጠረጠረች ስለሆነ እናትነቷን የምታውቂ ልጇ እንደሆነች የምታውቂ ይመስለኛል ማለት ነው።
ለማንኛውም ቤተሰብ ላይክ እና ሼር ሰብስክራይብ እያደረጋችሁ ቻናላችንን ደግፉ ማለት ነው። በቅንነት በመልካምነት ስለነበረን ጊዜ ከልብ እናመሰግናለን። መልካም ጊዜ፣ መልካም ቆይታ